ሰርጋችን ምንድነው? ዳንኪራው ዘፈኑ ምኑ? ሰርግ እኮ ሀዘን ለቅሶውን እየተባለ አይደለም። ኢስላም የራሱ ሸሪዓ አለው፣ የራሱ ስርዓት አለው። ሴቶች ወንዶች ሳይሰማቸው ሙሽሪቷን ያሞግሷት፣ ይጨፍሩ፣ ይጫወቱ፣ ወንዶችን ሳይፈትኑ፣ ወንዶች ሳይሰማቸው። ዛሬ የሴቷን ወንዱ ይዞታል ሱና አድርጎ የሚጨፍረው ወንዱ ነው። ሴትና ወንድ ተቀላቅሎ ነው ዘፈን ተብሎ ላኢላሃ ኢላ ሂጃብ ተለብሶ ወደ ዚና የሚገፋፉ ዘፈኖችን እየተከፈተ አብሮ እየጨፈረ ላኢላሃ ኢላላህ። ድግሱስ እንዴ ረሱል ሰለላሁ ዐለይሂ ወሰለም እኮ ሸሩ ጣዓም ያሉ መጥፎም ድግስ ምግብ ማለት አሉ ጣዓሙል ወሊማ አሉ የሰርግ ድግስ ነው አሉ። ለምን መጥፎ ምግብ አሉት? ዩምነዑሃ መን ያእቲሃ ወዩድዓ ኢለይሃ መን ያእባሃ። የማይፈልገው ሰው የሚጠራበት፣ የሚፈልገው ሰው ደግሞ የሚከለከልበት ሰርግ አሉ። ግልጽ ነው። ሚስኪኑ የሚባረርበት፣ ማይጠራበት፣ ሀብታም ተመርጦ ብቻ የሚጠራበት ሸሩ ጣዓም አሉት። መጥፎ ድግስ ብለው ረሱል ዓለይሂ ሰላቱ ወሰላም ገለጹት። አዋ ሚስኪኑ ነው የሚፈልገው። የሆነች ምግብ የተለየ ሰራ ሚስኪኑ ይሄን ምግብ ባገኘው ብሎ የሚመኘው ሚስኪኑ ነው። ባለሀብቱስ ይመኘዋል እንዴ? በፈለገው ሰዓት መብላት መጠጣት ይችላል። ከዚህ ጭንቀት የለው። ሳይፈልግ ይጠራል ባለሀብቱ፣ የሚፈልገው ይከለከላል አሉ ረሱል ዓለይሂ ሰላቱ ወሰላም። ይህ አይደል ዛሬ የሚታየው? ለዛውስ ባለሀብቱን ጠርተህ ሊያመሰግንህ አቃቂር ያወጣዋል። ሽንኩርቱ አፍጦ ነበር፣ እንትኑ ጨው በስቶት ነበር፣ አቃቂር ነው። ያ ሚስኪኑስ አልሐምዱሊላህ በስንት ጊዜ እቺን አገኘው ብሎ አመስግኖ ዱዓ አድርጎልህ ሄድ ነበር። ረሱል ሸሩ ጣዓም አሉት። ይኸው ድግሳችን ያደል ሀብታም የሚከለከልበት ማን ነው? ድሃ የሚከለከልበት ተብሎ ትልቅ አዳራሽ ይደረጋል። ተመርጦ ካርድ ይሰጣል። ሚስኪኑ አይመጣም። ምናልባት አልፎ እንኳን ቢሰጠው ካርዱ ይሸማቀቃል። ምን ለብሼ ልሄድ ይላል። እንደው በፊት ሰርጋችን መስኪን ነበር አይደል? በረካ ያለው በተምርና በኩኪስ በትንሽ ነገር ሱብሃንአላህ። ከዛስ ስለ ጋብቻ የሚነገርበት፣ ሐላል ሐራሙ የሚገለጽበት፣ ሁሉም ተደስቶ የሚሄድበት፣ ሰዎች እንዲያገቡ የሚበረታታበት። ወላሂ እንደዚህ ቅጥ ያጣ ድንበር ያለፈ ሰርጎች ረጅም ሲቆዩ አልታዩ። አንድ ወንድም 2002 አካባቢ የተከሰተ ታሪክ የነገረኝን ላጫውታችሁ። ላገባ ነው አለኝ። ማሻአላህ አልኩት። ላገባ ነው ወይስ አግብተሃል አልኩት። እንዳገባ ስለማቅ አይ የመጀመሪያውማ በሆነ ምክንያት ተስማሙም ፈተው አለኝ። እሺ ሁለተኛ ላገባ ሂጄ አለ አልኩት። ወርቅ የ60 ሺህ ብር ገዛው አለኝ። በወቅቱ 2002 60 ሺህ ብር አስቡት፣ አሁን አይደለም። ልብስ ወደ 20 ሺህ ብር ገዛው አለ። እሺ ለቤተሰብም የሆነ ነገር አረኩ አለ። እሺ ኒካው ሊታሰር አልማን ነው ኒካው ታሰረና አለ። ኒካው ታሰረ አለ። ከዛ ሳልኩስ ሴቷ ሙሽሪ ማገባለች አዳራሽ ላይ ትልቅ በቃ አለኛ ልዩ ድግስ ካልተደገሰ አይሁንም አለቻል። ወላሂ በዚህ ተፋታናል። ሱብሃንአላህ። መጀመሪያው ማካሄዱ ትክክል አልነበረ። ነብዩ ሰለላሁ ዐለይሂ ወሰለም ኸይር ኒካህ ማለት አይሰሩሃ ብለዋል። ቀለል ያለው በመህሩም ቀለል ያለ በሁሉም ነገር ቀለል ያለ በረካ አለው። ዛሬ እዩኝ ያሉ ሰርጎች ነገ ደብቁኝ ይላሉ። ሲፋቱ ይታያል። በዚች በ2014 በኢትዮጵያ ህግ ማለት ነው ዜና ላይ ሰሙት ወደ 4000 የሚጠጉ ፍቺዎች ተከሰተዋል። ይሄ እንግዲህ እነሱ ጋር እዛ መዘጋጃ የሚባለው ቦታ ላይ የተከሰተ ነው በህግ ብለው በየቦታው ደግሞ የተባለ ስንት ሊሆን ነው? ለምን ከተባሉ መርህን ለቀቅን፣ ከነብዩ አለይሂ ሰላቱ ወሰላም አስተምሮ ውጪ ወጣን። ስለዚህ እንደዚህ አይነት ሰርጎች ስናደርግ ቢያንስ ምስኪኖችን እናስታውስ፣ ምስኪኖችን እንፍቀድ፣ ለነሱ የሆነ ነገር እናድርግ። ወላሂ ደስተኛው ነው አመስግነው የሚሄዱት እነሱ ናቸው። ስለዚህ ረሱል አለይሂ ሰላቱ ወሰላም ሸሩ ጣዓሚ አሉ። ጣዓሙል ወሊማ ነው። ለምን ሀብታም ብቻ የሚጠራበት ነው። ሁለቱንም ቀላቅለ ከጠራ ችግር የለም። ግን አይ ሀብታም ብቻ ነው እኔ ሰርግ ላይ መገኘት ያለበት ደሃ መገኘት የለበትም ካልክ ምግቡ ራሱ በረካ የለውም፣ ሸር ነው ተብሏል። ረሱል ሰለላሁ ዐለይሂ ወሰለም መጥፎ ድግስ ተብሏል። አላህ ይጠብቀን። ይሄ በጣም እየበዛ መጣ።
ሐዘናችንን ስንመለከተው ራሱስ ሐዘኑ ራሱ እኮ ሰርግ እየመሰለ ነው። አደብ አጣን። የሌሎቹን ሱና ይዘናል። ሞት ለማንም አይቀርም ይመጣል። ግን በምን መልኩ እየተስተናገደ ነው? እኔ ሁለቱ ቦታ ላይ በተለይ ልብ በሉ፣ የሰርግ ቦታና የሐዘን ቦታ ላይ ሁለት ችግሮችን አንኳር ችግሮችን ተመለከትኩኝ። ሰርግ የደስታ ቀን ነው አይደል? ነው አይደለም? አላህን ይበልጥ የምናመሰግንበት ነበር። የምናመሰግነው በምንድን ነው? ኸይር ነገር በመስራት ሰደቃ በመውጣት ወደ አላህ በመቃረብ ሰላታችን ላይ ጠንካራ በመሆን ነበር። የሰርግ ቀን ካያችሁ አብዛኛው በተለይ ሴቶቹ ዙህርና አስር የሰላት የሚባል ነገር ይረሱታል። የለም በተለይ እቺ የምትቀባባው ነገር ካለች ውዱ ካረኩኝ በቃ ይበላሻል። በቃ ሰላቷን ተዋል። ያን ቀን ላኢላሃ ኢላ ያ ቀን ወደ አኺራ የምትሄጂበት ቀን ቢሆንስ እህቴ፣ ያ ቀን የመጨረሻ ፋይልሽ የሚዘጋበት ቀን ቢሆንስ? ሰላትሽን ሳሰጅ ስትሄጂ አስቢው። ሰላትህን በጭፈራው በምኑ መዝናኛ ቦታ ሄደናል ብለን ሳሰግደው ያለፈ ሰላትን አስበው ወንድሜ። አላህን የምናመሰግንበት ቀን ነበር። የሐዘን ቀንስ ይበልጥ የምንፈራበት ቀን ነው አይደል? ብዙ ጊዜ ሴቶች ላይ ነው ችግር ማየው። ሐዘን ሲመጣ በሐዘን ላይ ኩርትም ብለው ሰላት ያመልጣቸዋል። ወንዱ እንኳን ሰላተል ጀናዛም ብሎ ወደ ቀብር ሲሄድ እዛው ይሰግዳል። ሌላው የሚያሳፍርም አለ። ሰው አባቱ ሞቶ እናቱ ሞቶበት እንደሌላው ውጪ ላይ ቁጭ ብሎ ሰላት ሳይሰግድ ጀናዛ እስኪወጣ የሚጠብቅስ አያሳፍርም? ሙስሊም ሆኖ በአላህ እንደው መቼ ነው የሚማረው ታዳ? ሞት እያየ ዘመድ እየሄደበት እያየ አያችሁ። ሞዴል አድርገን ምን ይዘው ማንን ነው ታዳ? ሞዴል አድርገን ያዝነው ማንን ነው? ይህን ችግር አላያችሁም? አላጋጠማችሁም? በጣም በእነዚህ ሁለት ሰዓት ላይ ችግሮች የበዙ ናቸው። ረሱል አለይሂ ሰላቱ ወሰላም ለቅሶ ሲመጣ ለቅሶ ላይ የከለከሉን ነገሮች አሉ። ልብስን መቅደድ፣ ፊትን መዋጨት፣ መውደቅ። ይሄ የጃሂልያ ሞዴል ነው፣ የእስልምና ሞዴል አይደለም አሉን ረሱል አለይሂ ሰላቱ ወሰላም። መጮህ ምን ማለት እስልምና አስተምሮ አይደለም። ሶብር እናድርግ፣ ሶብር እናድርግ። ለሟች የሚጠቅመው ዱዓ ነው። ለሟች የሚጠቅመው ዱዓ ነው። ረሱል አለይሂ ሰላቱ ወሰላም ቀብር ላይ ሆናችሁ ለወንድማችሁ ዱዓ አርጉለት፣ አላህን ምሕረት ጠይቁለት፣ ጽናት እንዲኖረው አላህን ለምኑለት፣ አሁን ይጠየቃል አሉ ረሱል አለይሂ ሰላቱ ወሰላም። እኛ ግን የምናደርገው ከእስልምና አስተምሮ ውጪ የሆኑ ነው ትግሮች። እንዳልኳችሁ ለቅሶ ነው ተብሎ የሚደገሰው ነገር የሚደረገ ያስፈራል። አንዳንዴ ሐቂቃ አንዳንዴ አይ የሟች ገንዘብ ነው ተብሎ የየቲሞች ገንዘብ ሊኖረው ይችላል። እዛ ላይ የቲሞችን ትቶ ሄደው ሊሆን ይችላል። ዝም ብለን አንስተን እንደፈለግን የምናደርግ ከባድ ነው። ልንጠንቀቅ። ሟች 1/3 እኮ ነው ሀቅ ያለው አይደል? መናዘዝ የሚችለው ይሄን አርጉልኝ ይሄን አርጉልኝ የሚችለው 1/3 ብቻ ነው። ከሞተ በኋላ ማን ነው ገንዘቡ? የወራሽ ነው። በተለይ ደግሞ የቲሞች ካሉ ደግሞ በጣም ይከብዳል። ስለዚህ እዚህ ላይም ያለብንን ችግር እናስተካክል። ግልጽ ነው ዛሬ የምናወራው ኢንሻአላህ። ማንም አይከፋብኝም አይደል? ትከፉብኛላችሁ እንዴ? የረሱልና አለይሂ ሰላቱ ወሰላም ሐዲስ ነው የምነግራችሁ። የነቢዩና አለይሂ ሰላቱ ወሰላም አስተምሮ ነው የምነግራችሁ። ስለዚህ ሰርጋችን አደብ ያድርገው እናድርግ። አንድ ወንድም ምን አለ? ሰርግ ቤት ስጠራ እዛው በር ላይ ሙሽራው እስኪያይን ብቻ ጠብቅና ዞር ብዬ ወደ ቤት እሄዳለሁ አለ። ለምን ሲባል ማየው ነገር በጣም ስለሚያስፈራ የሚሰራው ነገር እዛ ፈሳድ ላይ ላለመገኘት ብዬ ርቃለሁ አለ። በነገራችን ላይ ወሊማ የሰርግ ጥሪ ዋጅብ ነው። ግልጽ ነው። የሰርግ ጥሪ ዋጅብ ነው። ነገር ግን ፈሳድ ካለበት ይላሉ አብዱላህ ኢብኑ መስዑድ ከዛ ቦታ ላይ ይታቀባሉ ይላሉ። ሰርጉ ላይ ፈሳድ ካለበት ይታቀባሉ ይላሉ። ሱናችን የራሳችን አርአያ ይኑረን። ሌሎችን ለማስደሰት ብለን ሙስሊም ቤተሰብ እኮ አለ ሌሎችን ለማስደሰት ኸምር ጭምር የሚያዘጋጅ ለምን? አረ ጎረቤት ምጠራቸው ሌላ እምነቶች አሉ፣ ስለዚህ ለነሱ ደግሞ እንዲደሰቱ ማን ፈቀደልህ? ማን ፈቀደልህ? አላህ በከለከለው ነገር መተባበር ክልክል ነው። ወተዓወኑ አለል ቢሪ ወተቅዋ፣ በመልካም ነገርና አላህን በመፍራት ተባበሩ። ወላ ተዓወኑ አለል ኢስሚ ወልዑድዋን፣
በወንጀል ድንበር በማለፍ ግን እንዳትተባበሩ የነብዩ አለይሂ ሰላቱ ወሰላም አስተምሮ የአላህ መልእክት ነው። እዚህ ሰርግ ጋር እንቆይ ትንሽ። ሴቶቻችን ምን ለብሰው ነው የሚሄዱት? በጣም የሚያስፈራ ወላሂ በጣም የሚያስፈራ። የሴት ልጅ አለባበስ እኮ በዑለማዎች ላይ እኮ ያለው ኺላፍ ፊት መሸፈን ዋጅብ ነው ወይ ሱና ነው? ይሄ ብቻ ነው ኺላፋቸው። ሌላ ሰውነቷ ሙሉ ለሙሉ መሸፈን አንድ ኺላፍ ነው። አንድ ኺላፉ ምንድነው? ኒቃብ ዋጅብ ነው ሱና ነው የሚለው። እንደውም ፊቷ ላይ ጌጣጌጦች ካለ ምን ይወጅብባታል? ፊቷን መሸፈን ይወጅባታል። ጌጣጌጧ ለባሏ ብቻ ልትዋብ ልታምር የምትችለው አንድ ሴት ለባሏ ብቻ፣ ከባሏ ውጪ ለማንም ልታምር ለማንም ልትጋጌጥ አትችል። ባልሽ ሲመጣ ሊደሰት ይገባል። ውበትሽን ጨምረሽ ያማርሽ ሆነሽ ልትጠብቅ ይገባል። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ይሄ ነው። ውጭ ላይ ስትወጪ ደግሞ ልትሰተሪ ይገባል፣ ልትሸፋፈኒ ይገባል፣ ሂጃብሽን በአግባቡ ልትለብሽ ይገባል። ዛሬ ደረት ይወጠራል፣ ዳሌ ይወጠራል። ከዛስ ማን ፈተናው ምንድን ነው? በዛ ላይ ምን አለ? ሽቶ አለ። ነብዩ አለይሂ ሰላቱ ወሰላም ምን አሉ? አዩማ ኢምራአቲን استعطرت فمرت على قوم ليجدوا من ريحها فهي زانيتنا ማንኛውም ሴት ሽቶ ተቀብታ ከዛ በኋላ በሰዎች ዘንድ አልፋ ሁሉም ሰው ሽቶ ከደረሰው እሷ እንደ ዝሙተኛ ናት አሉ የአላህ መልእክተኛ። ሽቶ ለባልሽ ብቻ ነው። ታክሲ ላይ እየሄድኩኝ አንድ ሌላ እምነት የዛሬ 2 ሳምንት አካባቢ ስለ እስልምና ጠየቀችኝ። ለምንድን ነው ሙስሊም እህቶቻችሁን ማን ነው ሴቶችን ሽቶ የምትከለክሉት አለች። አይ አልተከለከለችም፣ ውጪ ወጣ እንድትቀባ ነው እንጂ የተከለከለችው ለባሏ ግን ተፈቅዶላታል አልኳት። ለምን አለችኝ። ሴት ልጅ ለባሏ ነው ውበቷን ምኗን ልታሳይ የምትችለው፣ ለማንም ልትጋጌጥ አይፈቀድላትም። ለባሏ ብቻ ነው በእስልምና። እሷ የባሏ ብቻ ናት፣ የህዝብ አይደለችም አልኳት። ከዛ ምን አለች? አንድ ህጋችሁ ግን ደስ ይለኛል አለች። ምን አይነት ህግ አልኳት። ሴቶቻችሁን ቤት ተቀመጡ ምትሉት አለች። እኔ ሴቶችና ህፃናት ነው ምሰራው አለችኝ። እና የዛሬ ችግር ልጅ እንደዚህ የሆነ ተበላሸ ታረደ ምን የእናትና የልጅ መለያየት ነው። እኛ ሴቶች ካልወጣን አልን አደባባይ አለች። ሱብሃንአላህ የመሰከረች የሌላ እምነት ተከታይ ናት። ይሄ ህግ ደስ ይለኛል አለች። እስልምና ሁሉም ህጉ ደስ ይላል አልኳት። እኔ ደግሞ አንዱ ህግ ብቻ አይደለም፣ ሁሉም ህግ ምንድነው? ወላሂ ለኛው ጥቅም ነው፣ ለኛው ጥቅም ነው። ሁሉም አላህ ህጉን ይደነገገልን ማንነታችንን ስለሚያውቅ ሴት ስትወጣ ረጅም መንገድ ብቻዋን እንዳትሄድ። ለምን? ደካማ ናት፣ ሰዎች እንዳያጠቋት ነው። ውበቷን ለባሏ ብቻ። ዛሬስ ተቃራኒው ነው። ሞዴል ሆና ሌላው ተያዘ ሞዴል። ቤት ውስጥ የሆነ ድርጅት ነገር ይለበሳል፣ ሲወጣ ደግሞ ላኢላሃ ኢላላህ ሚሸጡ ይመስላል እኮ ሰዎችም ይሄን ነው የሚያደርጉት። ስራ ሲባል እስቲ እንደው በአላህ አስተያይቷል። ጎማ ማስታወቂያ እንደው ለማስታወቅ ስለ ጎማው ምን አይነት ሰው ያስፈልጋል? እንደው ማስታወቂያ ተባለ ፈርጠም ያለ ጀግና ወጣት ነው አይደል? እስቲ ችምታክል ሴት ራቆቷን አድርጓ ለጎማ ማስታወቂያ እሷ ምን ሰራለች? የሚፈለገውን አይታችኋል? ግን ዛሬ ገበያ ቦታ ብትሄዱ ሴቶችን በቃ አቀባብቶ ምን ብለው በር ላይ ያቆማቸዋል፣ ሸቀጥ አረጓቸው። አላህን እንፍራ። እንዲህ የምናደርግ ባለሀብቶች ወንዶች አላህን እንፍራ። የተከበረች ናት ሴት በእስልምና ትልቅ ቦታ አላት። እናት ሆና የተከበረች ናት፣ ሚስት ሆና የተከበረች ናት፣ ልጅ ሆና የተከበረች ናት። ትልቅ ቦታ አላት። ስለዚህ ወደ ማንነታችን እንመለስ። ወደ ወጣቱ ትንሽ ልምጣ። ወጣቶች ሞዴላችሁ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው? ጥያቄ ነው። ናቸው? ማሻአላህ ነብዩ ከሆኑ ነብዩን ሰለላሁ ዐለይሂ ወሰለም በሙሉ ሀያታችን እሳቸውን ለመከተል ዝግጁ መሆን አለብን። እነዛን ሰሃቦች አይታችኋል? ጀግኖቹ አብዱላህ ኢብኑ ዑመር ነብዩን ከመውደዱ የነብዩን ሱና ከመከተል የተነሳ ነብዩ እዚህ ጋር ሰግደዋሉ ከተባለ ይሰግዳል።
የሆነች ቦታ ጎንበስ ብሎ ካለፉ እሱም ጎንበስ እሳቸውን ነገር እንዳይመታቸው ጎንበስ ካሉ እሱ እኮ ትንሽ ነው ጎንበስ ያደረጉትን ይከተል ነበር። እዚህ ጋር ተጸዳድተዋል ከተባለ ያችን ቦታ መርቶ ይጸዳዳ ነበር። ሱብሃንአላህ ውዴታቸው ከውስጥ የመነጨ። ዛሬ እኛ ማን እየተከተልን ነው? ሜሲ ሮላንዶ ከሌ ያ አላህ ወላሂ ሰው ከወደደው ጋር ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በነብዩ ፍቅር ያበደ ነብዩን የወደደ ከነብዩ ጋር አልመርኡ ማአ መን አሐብ ብለዋል። ሰውየው ከወደደው ጋር ነው አሉ። ማንን ነው የምንወደው ዛሬ? ሞዴል አድርገን ያዝነው ማንን ነው? በአላህ ሞዴል አድርገን እየተከተልን ያለው ማንን ነው? የሆነ አንድ ተጫዋች ምናምን ስለምንወድ የፀጉር ያቆራረጥ እሱን ይመስላል አይደል? ለመከለያ በአንድ ወቅት ላይ አንድ ዜና ላይ ስመለከት ጃፖኒ የሚባለው የውስጥ ፓካውት አለ አይደል? የሆነ አንድ ብራንድ አለ በአንድ የተወደደ። ለምን ሲባል አንድ የሚወደድ አሪያ አድርጎ የሚይዙት ሞዴል አድርጎት የሚይዙት የፊልም አክተር ልብሱን ሲያወል ከውስጥ እሱን ለብሷል። አሉና የእሱ ተከታይ በአጠቃላይ ምን አደረገ? መግዛት ጀመረ። ዋጋው ላይ ተሰቀለ። አያችሁ ሰው እንዴት እንደሚሆን። አንዷ አረገዘች ለባሏ። እሷን የሚወዱ ተከታዮች ሴቶቹ እሷ ስላረገዘች ተከትለው አረገዙ። እነሱ በምን በሐራም። ሰው ሞዴል የሚያደርገውን በጭፍን ሲከተል የት እንደሚሄድ አድርገው። ይሄ ተቅሊዱ ለዓማ ጭፍን መከተል ማለት ነው። እስልምና ደግሞ ጭፍን መከተል አልተፈቀደም። የፈለገ አንተ ካሚል ነኝ ብትወደኝ ምን ብትለይ ጥሩ ነገር ሰጥቼ ካልሆነ በስተቀር ስለምትወደኝ እሱን በጣም ወደዋለሁ ብለ እኔ ማደርገውን ተሳስቼም ሲሄድ ምትሄድ ከሆነ ኤስተት ነው። የምትወደውን ሰው በመልካሙ መንገድ ሲያዝ ብቻ ነው ልትከተል የምትችለው። ዛሬ እየተወደደ እኮ ነው ሰው። አንድ ዘፋኝ ኮንሰርት ሲያዘጋጅ የሚወዱት በአጠቃላይ እዚህ ቦታ ላይ ኮንሰርት አለኝ ካለ ያለውን ገንዘብ ከፍለው ምን ያደርጋሉ? እዛ ቦታ ላይ ሙዚቃውን ለመሳተፍ ይሄዳሉ። ፈሳድ አንድ አዝማሪውን ነገር ሲል ማለት ነው። ይሄድን ያለው ነው ማን ነው? ስለዚህ የፀጉር አቆራረጣችን ከዛሬ ጀምሮ ያዙልኝ ኢንሻአላህ ታስተካክላላችሁ ብዬ ነው። ለምን መልእክቱም ሐዲሱ ግልጽ ብሎ መጥቶ ቡኻሪ ሙስሊም ዘግበው በእነሱ መስፈርት የተዘገቡ ሐዲሶች ግልጽ ብለው መጥተው ሐዲሱንም አለመናገር ከመጠየቅ ወደ ኋላ አንልም። ነብዩ ሰለላሁ ዐለይሂ ወሰለም ነገ ይከሱናል። አላህ ለምን ሐቅን ደብቃችሁ ይጠይቀናል። ሂክማ ባለው መንገድ ለህዝቡ ግን እናስተላልፋለን። ረሱል አለይሂ ሰላቱ ወሰላም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ ቀዝዕ የሚባለውን ነገር ከለከሉ። ቀዝዕ ማለት ምን ማለት ነው? ግማሽ ፀጉር ተቆርጦ ግማሽ ሚተው ማለት ነው። ረአ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰቢየን አንድ ህፃን ተመለከቱ። ቀድ ሁሊቀ ባዕዱ ሸዕር ራእሲሂ የፀጉሩ ግማሹ የተቆረጠ ወቱሪከ ባዕደሁ ከዛ ግማሹ ደግሞ የተተወ ተመለከቱ። ፈነሃሁም አን ዛሊክ በዚህ ነገር ከለከሏቸው። ወቃል ብሎም አሉ እሕሊቁ ኩለሁ ወይ ሁሉን ላጩት ቁረጡት እኩል አድርጋችሁ አሉ። አው ኡትሩኩሁ ኩለሁ ወይንም ሁሉንም ተውት። ግልጽ ነው። ማሳደግ ይቻላል ማለት ነው። እኩል አድርገ መተው እየተንከባከብኩ እያበጠርኩ ማለት ነው። ሰለላሁ ዐለይሂ ወሰለም ጺማችሁንም ጸጉራችሁንም ያለው ሰው ይንከባከበው ብለዋል። ይሄ ምንድነው? ጨበሬ ምናምን ማድረግ መንከባከብ፣ ማበጠር፣ ቅባትም እየቀባ እኩል ማሳደግ ይቻላል። አለዛ ከተቆረጠ ግን ምንድነው? እኩል ነው እንጂ እዚች ጋር ተቆርጦ እዚች ጋር የሆነ መደብ የሚመስል ነገር ማስቀመጥ ሐቂቃ ይሄ እስላማዊ እኛ ሞዴል ማን ነው የምናደርገው? እኔ አንዱ እንደምን አለ መሰላችሁ ወላሂ እንደ ኡስታዝ አለኝ። አቤት አረበያ በያላችሁበት ዳዕዋ አድርጉ። ጀናዛ መጥቶ ልናጥብ ስንል አንዳንድ የሆነች ቦታ እዚህ ባዶውን የሆኑ እዚች ጋር ነው ድንግጥ ጥላለሁ አለ። ጀናዛ ላጥብ ስላል በዚህ ሞቶ ሲመጣ አለ ሞት ለማንም አይቀርም። ካሳደግነው እኩል እናሳድግ፣ ከቆረጥነው ደግሞ እኩል እንቁረጠው። ይሄ እኔ አይደለም ረሱል አለይሂ ሰላቱ ወሰለም እንወዳለን አይደል? አንወድም? ነብዩ ሰለላሁ ዐለይሂ ወሰለም ሚሉንና እንከተልም እንዴ? ወላሂ ነብዩ ካሉ ሱብሃንአላህ ምንም ይዘዙን ነብዩ ናቸው። ለኡመታቸው ያለቀሱ ኡመቲ ኡመቲ አሉ። ስለ ኡመታቸው የሚጨነቁ ነብይ፣ ለኡመታቸው ዱዓ ያደረጉ ነብይ፣ በቀል የሚባል ነገር ከውስጣቸው የወጣ ነብይ ረሱል ሰለላሁ ዐለይሂ ወሰለም የሚወደዱ ፍቅር የሆኑ ነብይ ናቸው። ወላሂ አውሮፓ ውስጥ ሰው ምኞት ይጠየቃል አይደል?
ምን መሆን ትፈልጋለህ? ልጆቻችሁን አልጠይቃችሁ? ሳድግ ፓይለት ሆናለሁ፣ ዶክተር ሆናለሁ፣ እንዲሆናለሁ ይላሉ አይደል? ማሻአላህ ጥሩ ነገር ነው። ኢስላምን የሚጠቅም ዶክተር ሆነው ጥሩ ዶክተር፣ ታማኝ ዶክተር እንዲሆኑ ማድረግ ምኞታቸው። ምን መሆን ትፈልጋለህ ሲባል አንድ የአውሮፓ የሙስሊም ቤተሰብ ልጅ ሰሃባ አላቸው። አስተማሪዋ ደነገጠች። ሰሃባ? አዎ ቃሉ አዲስ ነው ለነሱ። በእንግሊዘኛም ቢያው ሰሃባ ምን ማለት ነው? ሰሃባ ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች አይደል? ሰሃባ የሚባለው ነብዩ በነብዩ ዘመን ነብዩን ያዩት ወይም ነብዩን ያየ በነብዩ ዘመን የሰለመ ማለት ነው። እስልምናን የተቀበለ ሰሃቢ ይባላል። ነብዩ ያዩት ማለት አይነ ስውር ከሆነ እንደና አብዱላህ ኢብኑ መክቱም ነብዩ አይተውታል፣ ሰሃባ ነው። ወይ ነብዩ ጋር የደረሰ የተቀበለ እስልምናን ሰሃቢ ይባላል። ሰሃባ መሆን እፈልጋለሁ አላት። ምን ማለት ነው ሰሃባ ብላ እቺ አስተማሪ ከሌሎቹ እንደዚህ ይሆናሉ እንዲሆናሉ ስላለ አጥብቃ ጠየቀችው። ማብራሪያውን እናቴን ጠይቂ አላት። ልጁም ጀግና ነው። እናትየው ጋር ቀጠሮ አድርጋ ሄደች። ምን ማለት ነው ሰሃቢ? ሰሃባ እኮ ማለት የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች፣ ያ ምርጡ ዘመን እነዛ ጀግኖቹ እውነትን የተላበሱ። እንዲህ ብላ ስለ ሰሃባ ማንነት ግልጽ አደረገች። እቺ አስተማሪ ወዲያው ኢስላምን ያዘች። ባለቤቴን ያስተምርልኝ ስትላት ባለቤትሽን ደግሞ ባለቤቴ ያስተምረዋል። ለወንዱ ማን ነው? ወንድ ነው። ሄዶ ባልየው ደግሞ ለሱ ዳዕዋ አደረገለት። ስለ ሰሃባ ስላለው ስለ እስልምና ገለጸለት። ሙሉ ቤተሰብ በዚህ ታዳጊ የተነሳ ሁሉም ኢስላምን ያዙ። ሱብሃንአላህ። ልጃችን ምንድነው የምንለው? አንድ ቀን ልጄን ጋዜጠኛ ሙባሪክ አደም፣ ያው ስሙን ብጠቅሰው ችግር የለም፣ ያዘውና ምን መሆን ትፈልጋለህ ስታድግ አለው። ሳድግ አለው ጥርሴን ቦርሽና በጠዋት አለው። እሺ ልብሴን ተኩስና ዛውያ ልቀረጽ ሄዳለሁ አለው። ጠዋት በፕሮግራም ነው አለኝ ልብስ ተኩስ ይመለከታል። የት ነህ? ዛሬ ዛውያ ቀረጻ አለኝ፣ አፍሪካ ቀረጻ አለኝ፣ እንደዚህ ቢላል ቀረጻ አለ፣ እንዲህ እነግራቸዋለሁ። እንደ ባባ እንደዛ መሆን ነው የምፈልገዋል። ከኔ በላይ አላህ ያድርገው። ዱአ አድርጉለት። የሁላችንም ልጆች ለኢስላም የሚተጉ ኢስላምን የሚያንጸባርቁ ልጆች አላህ ያድርግልን። ስለዚህ ልጆች ምን መሆን ነው የሚፈልጉት? አንዳንድ ልጅ ምን መሆን ትፈልጋለህ? ወላሂ ያሳፍርም መቃም እፈልጋለሁ ይላል። ለምን? ቤቱ ሲቃም ስለሚመለከት። ምን መሆን ትፈልጋለህ? ሴቷን ስጠይቃት ተቀብቼ ምን ብዬ እንዲለብሼ ሄዳለሁ ትላለች። ለምን? የምትመለከተው። ለልጆቻችን ምን እየሰጠናቸው ነው? ማንን ሞዴል እንዲያደርጉ እያስተማርን ነው ልጆቻችን? አንድ ቦታ ላይ ኸምር ይጠጣሉ እናት አባት፣ ለልጅ ደግሞ ሚሪንዳ ነገር ለስላሳ ነገር ይሰጣሉ። እነዚህ ልጆች ምን እያሉ ነው? አይ አሁን ህፃን ስለሆነን ተከልክለናል፣ ስናድግ ለኛ ምን ይፈቀድልናል? ኸምር ይፈቀድልናል። አይ ልጆች የሚያዩትን ነገር ይቀርጻሉ። ቤቱ ሲሰገድ አንተ ሞዴል ኮንካቸው ሲሰገድ ካዩ ኢማም ሆኖ ለማሰገድ አወት ሶፍ ይመጣሉ። ውዱ ሲደረግ ቤት ውስጥ ከተመለከቱ ውዱን ቢዘበራርቁትም ውዱ አደረኩ ይላሉ። ገና የአንድ ዓመት ከምናምን ልጆች ሲሰገድ ካዩ ያው በስነ ስርዓት ሱጁድ እንኳን ቢከብዳቸው ተኝቶም ሱጁድ ያደርጋሉ። ለምን? ቤት ውስጥ የተመለከቱት ሶላት ነው። ቤት ውስጥ የተመለከቱት ቁርአን ነው፣ ዚክር ነው። ሞዴል የሰጣቸው ይህንን ነው። አርያ ያደረጉ በዚህ ነው። አላህ ይጠብቀን በሐራም ነገር በመጥፎ ነገር። ዛሬ ልጆቻችን ምን እያስተማርናቸው? ከማንም እንዳያስብኝ ልጄ አብሽር ኮራበር ከፍዬ ነው ማስተምርህ፣ አንተ እኮ እንትን ዘር ነህ አትበለው። ልጅህን ኩራትን አታስተምረው። ይህን ሞዴል አድርጎ እንዲዝ አታድርገው። ሉቅማንን ተመልከታ ልጁን ምን እንዳስተማረ። ያ ቡነያ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ከሽርክ ከባድነቱን ጀምሮ ስለ ሰላት ወላጁን ስለማክበር ኩራትን እንዲርቅ ሶብረኛ እንዲሆን በመልካም ነገር እንዲያዝ ከመጥፎ እንዲከለክል ምርጥ ምክር ለልጁ ሰጠው። ዛሬ መጥፎ ነገር የሰጣነው ኩራት፣ አብሽር እኔ ያለውልህ በገንዘቤ ነው ማስተምር ያልከው ልጅ ወላሂ ነገ ሲያድግ አንተ ላይ ይኮራብሃል፣ በአንተ ማንነት ይሸማቀቃል። ሼባው መጣ እንጂ ባባ መጣ አይልም። ለምን? የሰጠነው ኩራት ነው፣ ኩራት። ስለዚህ እኛ አርያ አድርገን ምን ይዛቸው ማን ነው? ዛሬ አርያ አድርገን ስለያዝን እኮ ነው ሁላችንም ተለከፍን። የአባት ቀን፣ የእናት ቀን፣ የወላጅ ቀን ተብሎ እናት አባት በአመት አንድ ቀን ብቻ እንዳላቸው ይመስል ያን ቀን ይኸው ሰልፊ ፎቶ ለቆ ይለቃል ከእናት ከአባቱ ጋር እየተነሳ
በአላህ እናት አባት አንድ ቀን ያላቸው? ወላሂ እናት እኮ ሁሌም ሐቋ ነው። ቀን ለሊት እኮ ሐቋ እኮ ነው። ከአላህ ሐቅ ቀጥሎ አላህ ከባድ ሐቅ ያደረገው የእናትና የአባት ነው። ዛሬ ግን ሞዴል አድርገን ይዘን የፈረንጆችን በአመት አንድ ቀን የእናት ቀን የአባት ቀን ብሎ ፈበረኩልን አመጡልን። ዛሬ ሀገር የሰውም ይህን እያደረገ ነው። ሱና አድርጎ ተከትሎ እየተከተለ ነው። ቂብላ ጠፋብን።